ቃል ለባህሉ የወሰደችለት ዶክሜንት የትክክለኛ የሚፈልገው ዶክሜንት እንዳልሆነ ባየ ጊዜ በኃይሉ እጅግ በጣም እይናደድና እቻ አይጥ የሆነች ልጅ አንቺም ባቅምሽ ተጫወትሽብኝ ማለት ነው ወይ? እንዴት እንደዚህ አይነት ጉድ ትሰሪኛለሽ? በማለት እሷን ለመሳደብና ለማነቅ ቢፈልጋትም ግን ካጠገቧ አልነበረችም። ቃልም ደስ ብሏት ያሰበችውን ስላደረገች በቃ ለባህሉ ከዚህ በኋላ ባህሉ ምንም ነገር አያደርግም፣ አሁን የሚፈልገውን ዶክሜንት አግኝቷል ብላ እሷም ደስ ብሏት ነበረ። ባህሉ የጠበቀው ዶክሜንት ሳይሆን ይሄ ሌላ ዶክሜንት እንደሆነ ሲያይ ይሄንን ዶክሜንት መልሳ መውሰድ አለባት በማለት ለቃል መልሶ ይደውልላትና አሁኑኑ ተመልሰሽ ይሄንን ዶክሜንት ነይ ውሰጅ፣ አሁኑኑ ቢሮ ነይ ተመለሺ በማለት በቁጣ ይናገራታል። ቃልም እጅግ በጣም ደንግጣ ስለነበረ በኃይሉ ምን ሆነ ነው በማለት ወደ ቢሮ ተመልሳ ስትመጣ አንቺ የተረገምሽ እኔ ልታታልኝ እየሞከርሽ ነበር ማለት ነው፣ ምንድነው አምጥጠሽ የሰጠሽኝ ይላታል። አልገባኝም፣ ምን እያልክ ነው? አዎ ይህ ምንድነው? እኔ ያልኩሽ ዶክሜንት ነው እኮ። ታዲያ ዶክሜንት ይሄው ስለ ህፃኖች የሚያወራ የአቶ ሰለሞንን ስም የሚገልጽ ስለሆነ እኮ ነው ይዤልህ የመጣሁት። ታዲያ እኔ ምን አውቃለሁ ሌላ? ምክንያቱም ምን ያገኘሁት ይሄንን ዶክሜንት ብቻ ነው፣ ሌላ ያየሁት ነገር የለም ስትለው እርግጠኛ ነሽ ወይ? አሁን ይሄንን ይዘሽ ሂጂና ያንኛውን ፈልገሽ እንድታመጭ፣ ያንኛውን ፈልገሽ ካላመጣሽ ግን እገልሻለሁ፣ ለነሱ የተደገሰው ድግስ ላንቺ ይሆናል ይላታል። ቃል እጅግ ትደነግጣለች። ቆይ በኃይሉ ግን ምን እያደረክ ነው ያለኸው? እኔ አያገባኝም፣ ከዚህ በኋላ የምችለውን አድርጊያለሁ። አሁን ይሄንን በመከራ ነው ያመጣሁትኝ። ስለዚህ ከዚህ በኋላ ማንስ አምኖ ቤት ያስገባኛል? ምን እያልክ ነው? የራስህን ብቻ ነው እንዴ መኖር የምትፈልገው? በማለት መጀመሪያ እንዳልፈነጠዘና ደስ እንዳላለው ከዚህ በኋላ ምንም ችግር እንደማይደርስበት ሲያወራ የነበረው በኃይሉ መጨረሻ ላይ ግን ዶክሜንቱ እንዳልሆነ ሲያቅ በዛን ሰዓት ነበር እየደነገጠው። ምናልባት ቃልም ከነሱ ጋር ተመሳጥራብኝ ይሆን እንዴ የሚል ጥርጣሬ ማድሮበታል። እዛ ጋር አሁን ላይ ብሌን ሁሉን ነገር አውቃለች። ሳሚ ለብሌን ሁሉን ነገር እንደነገራት በቅርብ ርቀት ቢሆንም በጆሮ ባይሰማም እንዳወቀ ተረድቶታል። ጥበቃው ሳሚን ይገልልኛል፣ ብሷንም ይዞ ያመጣልኛል እያለ እየጠበቀ ነበር። ሲቆይበት በኃይሉም ተነስቶ ወደዛው አካባቢ ሲሄድ ያየውን ማመን ያቅተዋል። ሳሚ የመጣውን ወጥምሻውን ደብድቦ መሬት ዘርሮት ነበር የሄደው። በኃይሉም እኔ የሳሚን ሬሳ አገኛለሁ ወይም የብሌንን አስክሬን አገኛለሁ ስል ጭራሽ የኔኑ ጉድ እዚሁ አገኘሁት በማለት አንተ የተረገምክ፣ አሁን አንተን የሚያክል ሰውዬ እዚህ ላይ ወድቀ ሰው ቢያይህ እንዴት ይስቅብሃል? እኔም እናንተን አምኜ ሰው መላኬ ሰው ነክ ብዬ ነበር። አሁን ተነሳ ሲለው ብንን ሲል ያለበትን ማመን ያቅተዋል። አለቃ ደህና ነኝ። ምን ደህና ነኝ ትለኛለህ? እዚህ ተዘርረህ አግኝችህ እኔ ላኮህ ለሌላ፣ አንተ ግን ራስ ተዘርረሃል። እንኳን ሰው ልትዘርር አይደለም ራስህን እንኳን መከላከል አቅቶሃል በማለት ደብድቦት እሱም እዛው ላይ በእርግጫ መቶት ተነስቶ ይሄዳል። እሱም እንደምንም ብሎ ሞቱን ተነስቶ ወደ ቤቱ ይሄዳል። በኃይሉ በንዴት ቆይ እነዚህ ሰዎች ሊያሳብዱኝ ነው እንዴ? ምን እያደረጉ ነው? አሁን እሺ ምን ማድረግ ነው ያለብኝ? እቺ የተረገመች አሮጊት እውነት ዶክሜንቱን የታደርጋው ይሆን በማለት አሁን ደግሞ ወደ ገነት እየዞረ ይመስላል። ብሌን የእናቷን መገኘት የእናቷን ማወቋን ስትሰማም ወደ ቤት ነበር የገሰገሰችው። ሳሚ እግዚአብሔር ይስጥህ፣ በጣም ነው የማመሰግነው። ከዚህ በፊት ሰላም ታደርግላት የነበረችውን ይብን በሰራተኝነቱ ነው እንኳን እዛ ቤት ስትገባ እንደ ልጇ የምታጫውታትን ጨዋታ እያየች እያንዳንዱ እያስታወሰች ማልቀስ ትጀምራለች። እውነት እናቴ እኮ ግን እኮ በደመ ነፍስ እኮ አቀሽኝ ነበረ ማለት ነው። እንደዛ ስትሆኝልኝ የነበረው በደመ ነፍስሽ ስላወቅሽኝ ነው ማለት ነው። ስለዚህ እናቴ አሁንም ቢሆን አብሬሽ ነኝ፣ ከዚህ በኋላ እንደውም ምንም አትሆኝም እያለች መንገዷን እየገሰገሰች ነው። ዳግም ዶክሜንት ይዞ ወደ እናቱ ቤት እየሄደ ነው። ይሄን ሁሉ ያደረገችው ለዚህ ሁሉ ተጠያቂ ቃል ናት። ከዚህ በፊትም እኔና ብሌንን ለመነጣጠል ፈልጋ ነበር። ይሄው ያሰበችው ሆኖላታል። ብሌንም አሁን ላይ ቆርጣለች። በቁርጠኝነት እኔን እንደማትፈልገኝ እየተናገረች ነው። ስለዚህ ምን አይነት አማራጭ አለኝ በማለት ግራ ተጋብታለች። አሁን ሁሉንም ነገር መተው አለብኝ። እነዚህ ሰዎች ሁሉም ነገር እንዴት እንደዚህ ይሆናል እያሉ ነው እና ምን ማድረግ አለብኝ? ስለዚህ ቃል ከዚህ ቤት ትወጣለች። ስለዚህ እውነታውንም ማወቅ አለብኝ። አልገባኝም ብሌን እያለች ያለችው ነገር ከማን ጋር ተኝቼ እኮ እኔ ከቃል ጋር ተኝቼ አይታኝ ነው እንዴ? አንተ ከሴት ጋር ተኝተ አይኔ ይዋሸኛል ወይ የምትለኝ? እውነት ይሄ ነገር የተፈጠረው እንዴት ነው? ሂጃ ሁኑኑ አንገቷን አንቄ አስለፈልፋታለሁ ቃልን በማለት ወደ ቤቱ ይሄዳል። እየዞረ እያያት ነበር የሚሄደው።
ገነትም ቃልን እባክሽ ዶክሜንቱን አትወሰጁ ብላት ስለነበረ አይ ካልሆነማ ካልወሰድኩት ይሄን ዶክሜንት በኃይሉ ልጆቿን እንደሚገልባት ነግራት ነበረ። በዛን መቅሰፍት ቃልም ተመልሳ ያንን ዶክሜንት ይዛው ትመጣለች። ስታያት ግን ፊቷ ጥሩ ስላልነበረ ምን ሆነሻል ቃል ደብሮሻልሳ? አዎ ይኸው አምጥቼልሻለሁ ስትሰጣት ምንድን ነው ይሄ ዶክሜንቱን በኃይሉ መልሶ ሰጠሽኝ ዶክሜንት? አዎ እውነትሽን ነው በማለት የውሸት ሳቋን ገነትም እየሳቀች ዶክሜንቱን ትቀበላታለች። ይህ አይደለም ብሏል፣ ሌላ ዶክሜንት እንደሆነ ነው እየነገረኝ በኃይሉ። እናም ያኛውን ዶክሜንት እንድታመጭ ጠይቆኛል፣ አምጭ ብሎኛል። እናም ካለበት አምጥተሽ ስጭኝ በማለት ገነትን ለማስፈራራት ትሞክራለች። ወይዘሮ ገነትም የምን ዶክሜንት ነው ይኸው ሰጠውሽ ወሰድሽ አይደል እንዴ? ከዚህ በላይ ምን ፈለግሽ? ቤቴን እየፈተሽ እየበረበርሽ አይደል እንዴ? ባስጠጋውሽ ጭራሽ አንቺ ጥላቴ ተላላኪ ሆነሽ ቁጭ አልሽው፣ አንቺ የተረገምሽ በማለት ገነት ቃል ላይ ታፈጥባታለች። እንድታፈጭብኝ አይደለም ገነት፣ አለበለዚያ ግን ይጨርስሻል፣ አንቺን ብቻ ሳይሆን ልጆችሽንም አንድ ባንድ ይገልብሻል ትላታለች። አንድ ነገር ልንገርሽ የኔ ልጅ፣ እኔ ሞታለሁ ሬሳዬን ተረማምዳችሁ ትሄዳላችሁ እንጂ ከዚህ በኋላ ምንም አይነት ዶክሜንት አታገኙም። እኔ ላይ ዶክሜንት ብለሽ አስበሽ አለ ብለሽ አስበሽ ከሆነ ተሳስተሻል ቃል። እኔ ምንም አይነት ዶክሜንት የለኝም። አንዱነት ልንገርሽ፣ ከዚህ በኋላ ከኔ ምንም የምታገኘው ነገር የለም። ስለዚህ ከኔ ጋር ብትርቂ ይሻልሻል በማለት ገነትም ቃልን ታስፈራራታለች። ቃል ግን ይሄንን ነገር በፍጹም አላምንም። ምክንያቱም አሁን አንዴ ይሄንን ነገር ገብቼበታለሁ። እዚህ ቤት እንደገባሁም ስለሚያውቅ ይሄ የተረገመ ሰውዬ ይሄን ዶክሜንት አልወሰድኩለት ደግሞ አሁን እርግጠኛ ነኝ ወደ እኔ ይዞራል ማለት ነው። ስለዚህ ምን ማድረግ አለብኝ በማለት ግራ ተጋብታ ካጠገቧ ቁጭ ብላ እዛው ገነት አጠገብ ማሰብ ትጀምራለች። ቆይ ምን እያሰብሽ ነው? አይ ምንም፣ ምክንያቱም በኃይሉ ዶክሜንቱን ካልሰጠሁት ወስጄ እንደሚገለኝ ነግሮኛል። ታዲያ ምን ችግር አለው? እንግዲህ ታዲያ ምን ማድረግ ይቻላል? ከሌለ የለም ነው። ከየት እንወልዳለን እኛ? ዶክሜንት እንወልዳለን እንዴ? ያልሽኝን ዶክሜንት ሰጠውሽ፣ ይኸው ህይወቴን አሳልፌ ሰጥቼሻለሁ። ከዚህ በላይ ግን ምንም አይነት ዶክሜንት እንደሌለና እንደሌላት እሷም ከዚህ በኋላ ዶክሜንት አውጥታ እንደማትሰጣት፣ ምክንያቱም የሌለ ዶክሜንት ከየትም አምጥቼ እንደማልሰጥሽ ታውቂያለሽ በማለት ለቃል ተነግራታለች። ቃልም ግራ ተጋብታ ቤቱ ዙሪያውን ብትቃኙም እየተቀመጠ ሳጥም ሆነ ሻንጣ ሌላ እንደሌለ ስትመለከት ቆይቻ አሮጊት እየታስቀምጠው ይህን ዶክሜንት በማለት እሷም ዙሪያውን ብትቃኝም ዶክሜንት የሚባል የሚቀመጥበት ብላ የምታስበው ነገር የለም። ምን ነው ዙሪያ ጣራ ግድግዳውን ሁሉ ጎበኘሽ ውሳ ስትል ገነትም ትናገራታለች። አይ ምንም፣ ታዲያ ምን አባቴ ላድርግ? አንቺም እዚህ ጋር ተስፋ እየሰጠሽኝ አይደለም፣ እዛ ጋም በኃይሉ ልክ እንዳንቺ ተስፋ አልባ አድርጎኛል። የእውነትን የመሞት አልፈልግም ገነት፣ እውነቴን ነው ምልሽ፣ ወይ ልጅሽን ዳሪልኝ በማለት በልጇ ደግሞ ትመጣለች። ቆይ ዶክሜንትና ልጄን ማግባት ምን አገናኘው? ልጄ ሌላ ዶክሜንቱ ሌላ። ምን እያልሽ ነው? ወይስ በልጄ ቁማር ልትጫወችበት አስበሻል? አሁኑኑ ከዚህ ቤት እቃሽን ይዘሽ እንድትወጪ ወይዘሮ ቃል፣ መጀመሪያ ዳግም ከመምጣቱ በፊት ብትወጪ ይሻልሻል። ግን ይህንን ታሪክ አሁን ብነግረው ለዳግም ምን እንደሚያደርግሽ አውቀሽዋል። ትናንትና እንኳን ያንን ነገር አደረግሽ ብሎ እንዴት እንዳነቀሽ እንኳን አይተሻል።